ለማይሰማ ህዝብ ምክር ቤት ምን ይሰራል? ማሙድ ምን ነው እና ምን ነው ራቁትን መጣ እንደው አንተ ያንዳንዱ ሰው ሳትፈልግ ማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁን አሳዎችና አሳ ነባሪዎች ለባህሩ ደህንነት ሲባል በጋራ ኑን ብለው ውህደት ይፈጽማሉ። አንዳንድ አሳ ነባሪዎች ግን የበላይነታችን ሊገፋና ሊደፈጠጥ ይችላል ብለው ማፈግፈግ ጀመሩ። አሳ ነባሪዎቹ ብቻ አይደሉም፣ ከአሳ ዝርያ ያሉ አንዳንድ አሳዎችም በጣም ፈሪዎች አሉ። ለምሳሌ ውሃ ውስጥ ሆኖ የሚያልበው አሳ በዚህ ምክንያት ይህንን የጋራ ኑሮ የፈለጉ ሰዎች ለሰፊው የባህሩ ነዋሪ መግለጫ መስጠት ጀመሩ። ሰፊው የባህር ነዋሪ ሆይ በጋራ መኖራችን ያበለጽገናል። እኛን ምረት። ምክንያቱም ምልክታችን አሳ ነው። አሳ ደግሞ መኖሪያው ውሃ ነው። የውሃ ግብሩ ደግሞ መርጋት ነው። ማንኛውም የንብ ዝርያ ውሃ ውስጥ ገብቶ አሳን ሊነድፈው ስለማይችል አሳን ይምረጡ። ጠቋሚዎቹን በቀላል ምሳሌ ላስረዳ። አንድ መርከበኛ አሳ ያጠምድና አሳውን ይዞት ምን ቢለው ጥሩ ነው? ከመስመጥ ነው ያዳንኩ። ፍራሽ ውስጥ ከመስመጥህ በፊት የዘመቻው ተጠቃሚ ሁን። እንደኔ ሁሉ ጊዜ የመፍትሄው አካል ለመሆን ሞክር። የመፍትሄው አካል እንዴት እንደምትሆን በማማልጣሽ ምሳሌ ያስረዳለሁ። ልጃቸው ሌባው መንፈስ ሌሊት አጥር እየዘለለ እየገባ እንቅልፍ ይነሳቸዋል። በዚህም የተበሳጩት ማማልጣሽ በንጋታው ባለሙያ ይጠሩና ዙሪያውን የቤታቸውን አጥር ባደገኛ አጥር ያሳጥሩታል። ለሳምንታት እፎይታ አገኙ። መንፈስሻም በጊዜ እየገባ መተኛት ጀመረ። አንድ ቀን ሌሊት ማማልጣሽ ብድግ ሲሉ መንፈስ ወይ ከውስጥ ወደ ውጪ መዘል ጀምሯል። በጣም ተናደው በጧቱ ባለሙያውን ጠሩና ጎበዝ ጎበኙት፣ ይሄ በቀይ ቆርቆሮ የተጻፈው ምንድነው አሉት። ባለሙያው ማማ ይሄማ አደገኛ አጥር ነው ቢለው አሉት። ታዲያ ወደ ውጪ ምን ይሰራል? ወደ ውስጥ አርግልኝ፣ ጠላቴ ከውስጥ ነው። ጠላቴ ከውስጥ ነው አሉ ማማልጣሽ። አንዳንድ ሰው እኮ ከውስጡ ሳያግባባ ነው ሌላውን ሊያግባባ የሚነሳ። አትቀማለህ እንዴ አንተ? ትቀማለህ? ሲሳም እስባለሁ። እኔ ያው ዛሬ የመጣሁት ወንድሞቼ እህቶቼ ለሙድነ ወደ አይነት መንገድ ማትገቡ ምን አባታችን የምትቀልዱት እስከ መቼ ነው? ተክሴ ዲ ወጄ ነቅሎ ሞወር አርማ ለምን አባታችን የምትሸራሙት ወደ አይነት መንገድ አትቀበል እንዴ? ግታ አትቀበል እንዴ? ዋይ ማንም አትቀበል። ለሙድነ አትቀበል። ለአፈሙዝ ምን አባታችን ተቅላላላችሁ እንዴ? ለናት ብላ አይደል እንዴ ግታ የተፈለጠ የተከሻከሽ ላይዳ ያለች እንደዚህ ይዘው እንዳለ ሙሽክ ይዘው ሲታከዙ ምንድን ያለ ጌታ ተው አላች አይደል እንዴ? ለናት ብዬ አይደል እንዴ መጣች? ምን አባታችን ትቅላልታ አይደል እንዴ? ለአቆሙስ ስለዚህ ዛሬ እውነት መንገድ ማየት ከፈለጋችሁ እውነት ምንድን ናት? በመጀመሪያ ሱልጣን ናት አይደለች?
እኛ ስልጣን ወተነው ወርደን አይተናል ብሬላ ሙነሳት ሞደቅ እንዴት እንዳናቃለን ምን ማለት አይደለለኛ ግን እውነት ሲገለጥላችሁ በትልቅና ወንደርፉል ያለና ወንደርፉል ለአንድ ውስጥ እንደምንኖርና ሲት አንድ ፓራዳይዝ ነው የሚሉት ከኪንግ ሮበርት ላይ ምን ይላል the sit and the paradise of mankind ነው የሚላል ምን ማለት ነው ትልቅ ውስጥ ሚስጥር ያለ ቀኔና በስማም ወደ ምን ነው እና ምን ነው ራቁትን መጣ እንደው አንተ ያንዳንዱ ሰው ሳትፈልግ ማትወደውን ዓመተ ምህረት ያስታውሳል የትኛውን ዓመተ ምህረት የኔ 77 ድርቁን አዎ አልወደው 69 ቁጥሩ ያጣላንም እናቴ ክፉ ዘመን ነው ብቻኛው እውነቴን ነው ልብስን ጥሩነት የሚገባኝ እንደዚህ አይነት ስትሳይ ነው አሁን ይሄ ልጅ ባይለብስ ማን ያየዋል እንደ መንፈስ ገብቶ ተኝቶ ቢወጣስ ደሞ ደፋር ነው 1 ሜትር 50 ኮን አልገዋል ምን ሊያደርገው ነው ታውቂያለሽ ግን ግቢ ውስጥ ያንቺን ሩብ እንኳን መታከል ቆንጆ ሴት የለችም ኧረ እባክህ የምሬን እኮ ነው እንዴ ሜሮንስ ማን አደሞ ሜሮን ቆንጆ ይዋናታ ቀይ ጸጉሯ ረጅም ኦ ሜሮን የሰው ስልክ አለሽ እንዴ በእናትሽ በርሶ ዘመን ፈተና በዛኮ እውነት ነው ፈተና በስቷል ግን ደግሞ ፈተናው ያዳከመን አይደለም እና ምን እያረገን ነው እንደ ወርቅ አጠንክሮ ያወጣን ነው እኔ ግን እርሶ ከመጡ በኋላ መላ ሰውነቴን እያመመኝ ነው እንዴ እውነቴን ነው እዚህ ጋር ስነካው ያመኛል እዚህ ጋር ስነካም ያም ከሆነ አረ እዚህ ጋርም ስነካው ያመኛል እዚህ ጋር ስነካም ያም ከሆነ በሽታው ያለው እጅ ላይ ነው ናው ወይ ጉድ ከዚህ ሁሉ ጠቅላይ ሚኒስተርነት ቢቀርስ እንተው ይቅር ወይ እንተው አው ይተውት ዓለም ራሱ ፊቱን አዙሮቦት የለ እንዴ አይመስለኝም እዴ ረሱት እንዴ እስኪ ይሄን ቪዲዮ ተመልከቱት እና ይሄ ስልጣን አያስለቅቅም ግን 3 አመት መታገስ አለበት ሌላ 3 አመት ቁልቁል አሃ አንድ መፍትሄ አለኝ ለምን ስልጣኖትን ለአቶ ክርስቲያን አይሰጡም በጥያቄ ደረጃ የተከበረ ጥያቄ ነው ግን የአመቱ ምርጥ ቀልድ አድርጌ ነው የምወስደው ማለት አይሰጡትም አልሰጠው ምክንያቱም እሺ ኢትዮጵያ ማስተዳደር አይቻልም ለምን አበለሻሽተነዋል ምኑን ያበላሻችሁት ካልቸሩን አበለሻሽተነዋል እና ምን ችግር አለው እነሱ ያስተካክሉት የለ እንዴ ከዚህ በታች የሚሰራ መንግስት ማንንም አይቀበልም አሃ ለምንድን ነው የማይቀበሉት የደሃ ቤት ካላፈረስክ የደሃ ቤት ማፍረስ ምን ፈልገው እሱ ነው አፈረች ዳይቆን ምኑን ስታንዳርዱን ማበላሸት ኧረ አይደረግም ይሄ 10 ቆርቆሮ 20 ቆርቆሮ አንፈልግም 30 ሳትፈልጉም ወይ ጉድ እንደውም እስከዛሬ ያወጣችሁትን ወጪ ኦዲት እናደርጋለን የገንዘቡን ኦዲት ማድረግ የምትፈልጉ ሰዎች ሄዳችሁ ሼክ መሐመድን ጠይቁ ፈጣሪ ያክብራችሁ ሼክ መሐመድ ይሄ ሲሰሙ ምን ተሰማው የልቤ ትርታ ደርባ ደርሶ ነበር ቆይ ዶክተር አብይ አንድ ጀግና ሰው ላሳየዎት ይሄን ሰው ያውቁታል አለ እርስዎን ልጠይቅዎት እንጂ አልፏል አዎ ግን አስታወሱት ዓለም የሚያውቀው ነው እንደው ይሄ ምክር ቤት ዘንግቶት ከሆነ ብዬ እኮ ነው ይሄ ምክር ቤት ዘንግቶት ቢሆንም ድፍን ኢትዮጵያ ህዝብ የሚያውቀው ነው ይሄ ነገር የተዋጠልዎት ግን አይመስለኝም ለማዋጥ ትንሽ ቃርቃር ይላል ሳያላምጥ የሚውጥ መሆን የለበትም እርስዎ ግን አብይን ምን ብለው ነው የሚጠሯቸው ፍንጫ በስንቱ ነው እኛ የምንሰቃየው የሚገርሞት ሰው እየነቀሉ ዛፍ ይተክላሉ ገንዘብ ዛፍ ላይ በቅል ምን አውቄኔ ከዚህ በኋላ ግን አንታገስም ባትታገሱም ግን ስለማይቆም ጊዜ ባታባክኑ ጥሩ ነው ማስቆም እኮ ቀላል ነው ማንና ቆመን ታዲያ ሰሙት አይደል ምን አይነት ጅልነት ነው አይገርምም የእምነት ቦታ የሚፈርሰው የተሻለ ነገር ለመስራት ነው ይሉናል አራቱም እምነቶች ከዓለምም ሰው ሲመጣ ሄዶ የሚጎበኝበት ይሄ የፖለቲካ ስራ ነው እንዴት ማለት ትልልቅ ህንጻ ሰራን ትልልቅ ነገር ሰራን ለማለት ያህል እየሰሩ ያሉት የፖለቲካ ጨዋታ ነው አንድ ሰው እጁ እንዳያስገባ በዚህ ጉዳይ ራሱ ይሄ ወንጀል ነው አረ ከወንጀልም በላይ እዳ ውስጥ ነው የገባ ነው ትውልድ የማይከፍለው እዳ ሊጭኑብን ነው ምን አሁን ኢትዮጵያ እንደው ፈርሳለች እኔ ካልመራውት ፈርሳለች
እሱ ነው ትልቁ ችግር። አይገርም? ለምንድን ነው እርሶ ካልመሯት ኢትዮጵያ የምትፈርሰው? የመለመን ጸጋ አለኝ ማለት ልመና በጣም የሚሳካልኝ ሰው ነኝ። እና ለምነው ያገኛሉ? ለምኜ ብዙ አላጣም። እኛ ጋር ግን አልመጣም። በጣም ጠቃሚ ነገር ነው። እና እርሶ በምንድን ነው የሚታወቁት? በልመና እና አሁን ልመና ምኑ ያኮራል? እስከ መቼ ድረስ ለማኝ እንሆናለን እኮ? መከራከር ጥሩ አይደለም። ሊጀምራቸው ነው ማለት በቃ ኢትዮጵያ ከምስራቅ አፍሪካ አንደኛ ናት። በቃ ኢትዮጵያ ከምስራቅ አፍሪካ አንደኛ ናት። በዘረኝነት ነው ኖ እና ያለን ብቸኛ አማራጭ ልመና ነው። ከዚያ ውጭ ያለው አማራጭ ጥሩ አይደለም። አሁን ነው መዋጋት። ብንዋጋም ዘላቂ ድል አናመጣም። እና ምን ተሻለ? መመካከል ጥሩ ነው። ሰው እየሞተ አዲስ ጉዳይ አይደለም እንዴ? ቆይ ድሮ መደመር ነበር። አሁንስ ምን ሊሉ ነው? መቀነስ መልሱ ይሻላል እንደሱ። አሁን አሳዘች። እኔ የምለው ወታደር ማዕረግ የለው? መቶ አለቃ የሚባል ማዕረግ አለው። ፖሊስስ? ፖሊስም የራሱ ማዕረግ አለው። እሺ ልዩ ኃይሉስ? ልዩ ኃይል ግን የለው ነው። እንታገላለን። እሺ ስለ ወይዘሮ አዳነች ምን ይላሉ? አንድ ሙዝና 1000 ብር ቢቀመጥላት እሺ የቱን ነው የምታነሳው? አንዷ ሙዝ ነው የምታነሳው። እንዴ ለምን? ያ1000 ብር ብዙ ሙዝ እንደሚገዛ አታውቅም። የሴቶች ሱሪ ላይ ያለው ዚፕ ለምን ይጠቅማል? እሱ የሴት እቃ ለመክደን ነው። የሴቶች ሱሪ ላይ ያለ ዚፕ ለምን ይጠቅማል? ለነፋስ። ምንድን ነው ያልከው? ለነፋስ ነው የሚጠቅመው ዚፑ። አልበጣም አሁንስ እሺ የለት መጪና ላኪ እንዴ ወይ ፋሪ አጠገቤ እንዳደርስ ሁለተኛ። ኧረ እኔ በትርፍ ጊዜ የምሰራው ነው። ፋሪ አልበጣም አሁንስ እርሱ ሴትዮ በእናትህ በቃ አሮጊት እና ምን ስትሰራ የሎሊ ቺፕስና አናውንስመንት ሰምቼ ቻሌንጁን ለመቀላቀል ስለወጥ እኮ ነው። ሎሊ ቺፕስ አንድ ወር የሚቆይ የሶስተኛ ጊዜ ኮንቴስታቸውን ይዘው ተመልሰዋል። ምንድን ነው የሚያስፈልገው? ሃሽታግ ሎሊ ቺፕስ በማለት የሎሊ ቺፕስን ቪዲዮ በመከተል ቪዲዮ ለሚሰሩ ሰዎች እንዲሁም ደግሞ አካውንቱን ፎሎ ለሚያደርጉ ሰዎች ሎሊ ቺፕስ ሽልማት አዘጋጅቷል። አንደኛ ሽልማት ሳምሰንግ አልትራ S25፣ ሁለተኛ ሽልማት 100,000 ብር፣ ሶስተኛ ሽልማት 50,000 ብር። ሎሊ ቺፕስ ጎርጎሮሽ ፈተሽ ነገር በእጄ ምንም አልነካም። ነው ደሞዝ የስድስት ወር ደሞዝ ቅማለም ጃኬትሽን ይዘሽ ውጪ። ምን ቅማለም ጃኬትሽን ይዘሽ ውጪ። ቅማል ውጪ። የነን ቅማል ውጪ ብያለሁ። ውጪ ቅማል እዚህ ጋር ይጠቅማል። ሳይኮሎጂ ቮት አድርጉን እንጂ። እንደምን ዋላችሁ ተማሪዎች? አለን ቲቸርዬ። ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ፣ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይ እኔ ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለህ እንዴ? ብቻ እንዳስተምር ትፈልጋለህ? እና እግር ብላ። አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴት ቲቸር ምን አገናኘው? እኔ አላውቀውም። አታነብማ። ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጦ? እንዴት ቲቸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። ኧረ ቲቸር ቢያንስ ለመጣሁበት የሆነ ነገር። ኦኬ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽብሃለሁ። የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ሊያቋርጥ ነው። ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛን ያዘነብ ነው ቢልስ?
መሄድ ነው። ውርስ ጻፉ። ገነት መጣች ከካናዳ፣ ተፈሪ መጣ ከጀርመን፣ ባቢ መጣ ከአሜሪካ። ዋትሳፕ 15.8 ሚሊዮን አለ። ምን ባንክ ደግሞ ፊት ለፊት ደግሞ ሌላ አስቀመጥኩላችሁ። ፊት ለፊት አስቀመጥኩላችሁ። ምንድነው ጋሼ? ሊንክ ባዮ ላይ 15 ምናምን ሚሊዮን ያሉትስ እሱ እኮ ላይክ ነው። ገብታችሁ ቮት አድርጉ። ገንዘብ መስሏችሁ። ስድ ንባብ ነው ይዤላችሁ የመጣሁት። ስድ ስለሆነ ከ18 ዓመት በታች ባካችሁ ከቦታው ላይ ረግጣችሁ በማባረር እቴቱ ይላል። እቴቱ በዝና ታያታስጨንቂኝ ዶጮ ስጭኝና አርሜ ኮትኩቼ ያሳደግኩት ጀላ ፈጣሪ ይመስገን። ከምብርትሽ በታች ያለችው ሙዳዬ አፏን ትከፍታለች ኪዳኗን ስታይ። እቴቱ ስድ ነው እንትኑ ፌስቡክ የተጠቀምኩ እዛ የተጠቀምኩ። እሺ ይሄ ምንድን ነው? አረ እዚህ ውስጥ አንድ ልጅ ያላች ፍሬንድ ስክሪስት ላከችልኝ። ፍሬንድ ስክሪስት ላከችና እሷ እንትን ያላችሁ ውጭ ነው ያላችሁ። ውጭ ነው ያላችሁ። እሷ ፍሬንድ ስክሪስት ልካ ሃይ አለች። እንዴ አለች። አሁን እኔ ልጀነጀን እግረ መንገድ ይሆነ እኔ ሄዳለሁ ባልባል ነገር እኮ አሁን እኔ ሄዳለሁ። ሴት ነች እሷ? ሴት ነች። የት ነው የምትኖረው? ውጭ ነው የምትኖረው። ታውቃለህ እሷ? ታውቃለህ? ምን ማወቅ ያስፈልጋል? ሃይ ብላ ፍሬንድ ስክሪስት ቀላቀት ምን ያስታውቃል? አሜሪካ ነው የምትኖረው? አዎ። መልስ ጻፍ አንተ። ምን ብዬ ልጻፍ? እንቋ ብለህ ጻፍ። እንቋ ብለህ ጻፍ። እንቋ ብለህ ጻፍ። እንዴት ነው? በእናትህ ጽቡ እንዴት ነው ፊደሉ? እንደሱ ጻፍ። እኔ አልችልም። እሺ ይትባል እዛ ጋር ነው የምትጻፈው? እሺ አስገባች። ምን አለች? እኔም አለች። እሷም አለች እኮ ትላለች። ሴት ልጅ ልብ አወቅን ነው ልባል እንደሱ አይደለም። እኔ እናንተ አወቅን የሴት ልጅ ልብ እንጂ ጻፍ ይላል። አሁን ቋርኮ ይዛ አሁን ደግሞ ምን ትላለህ? ሎንግ ረጅም እንቋ ማለት ነው። ረጅም እንቋ ብዙ እንቋ ሲበዛ ጥሩ አይደለም። ጉንጩ ይበላሻል። ደግሞ እንትን ጭርት ሊማጣ ይችላል። ሌላ እንትን አላብለው ግን አላብለው መች ጀመርኩ ገና አይደል እንደ ልበል ሚቃኛ ጋኘክ ተለጻፈብኝ። ወይኔ በእናትህ አሁን አንድ ሜሴጅ ብቻ ነው ልከው ማለት ነው። እዚህ በኋላ አትላክም ብር የለም ልበላት። እሱ አይደለም የምትለው ተለጻፈው ጽሁፍ ነው እኮ ልንገራት ነው ለሷ ለሷ ንገራት። ምን ልበላት? እንትን ብላት ብር ልዘባ ላከች። ደህና ነኝ አትላለች እኮ እኔ ብር የለም ብየልልህ ብር የለም ማካር ወንድ ልጅ ትንሽ እንትኑ አለቀ ታከጂ ጨረስኩኝ። ታከጂ ነው የሚባለው ብር ማካል እሷ ምን እንደምታስታውቃል ብር ላከ ምትለው ነው ሙሽ አሽሙር ነው። ለዛ ፓኬጅ ሊዘጋ ነው። ቆይ ትቀጥል። እሺ ፓኬጅ ሊዘጋ ነው። አንቺ ማውራት ጊዜ አለቀ። ወላ ጋኘኝ። እሺ ደርሳለሁ። አሁን ትናደዳለች። እኔ ተባከ ወይ አተ ለታብር ላካች እዚህ በር ለታብር ላካች የዋናት ደስ ያትሉ ደስ ትላክ ለኔ ማለት እሺ እንትን አመሰግናለሁ ነው የሚባለው። ተንክው እሺ አመሰግናለሁ። ተንክው አባ እሺ ታንኮይ እንትን አረላካች ሰሞኑ ኢትዮጵያ መጣለሁ። ምን ሆነች ልጅቷ? ዛሬ እመጣለሁ አለች። ዛሬ አይደለም የምትመጣው ልጅቷ፣ ሰሞኑን እመጣለሁ አለች እንጂ ዛሬ እመጣለሁ አለች። እኔ መስሎ አይደለም። አባ አቤት። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አሎ እግዚአብሔር ይመስገን። እንዴት ነሽ? አንተ ጥያቄ ልጠይቅህ? እሺ ይቻላል። እሺ እዚህ ምድር ላይ ማለት ነው ወንዶች ለአምስት እንደው ጭራሹን ብትጠፉ ማለት ነው እኛ ሴቶች ምን ሆን ይመስላል? ወንዶች ወንዶች
ጭራሽ ብንጠፋ ብጥፍት ብትሉ እናንተ ሴቶች ምን ትሆናላችሁ? ወንዶች ጭራሽ ብንጠፋ እናንተ ሴቶች የምትሆኑት እሱ ያው ዙኩኒ፣ ሙዝ፣ ካሮት በዶላር የሚሸጥ ይመስላል እንዴ? አንቺ ልጅ እስቲ ነይ አንቺ እንዴት ነሽ? ሰላም ነው? እንደ ሁሉ ሰላም? እኔ የምልሽ አንቺ ብቻ ከተማ ላይ ሰው ይዘሽ እንትኑ ያሽ ታወዛውዣለሽ። ስለዚህ ዛሬ አንቺም ትፈታሻለሽ። እሺ እንዴት ነሽ? ጠቅላላ እውቀት ላይ ኧረ እኔ ጎበዝ ነኝ። ጠቅላላ እውቀት? አዎ ጎሽ። እንግዲህ አንተ ጥያቄ ጠይቃለሁ፣ መልስ ከመለሽ ቆንጆ ሽልማት እሸልማለሁ። እሺ ልብ ብለሽ ስሚ። አምቡላንስ ከተማ ውስጥ ለምንድን ነው ወይ የሚለው? ያው ሰው ታሞ ምናምን ይዞ ሲሄድ ነው የሚጮኸው። ታሞ ይዞ ሲሄድ? አይደለም እና ሞክሪ። አይደለም ነፍሰ ጡር ወይ የታመመ ሰው ምናምን ከዛ ቶሎ ለመድረስ ብሎ ይጮሃል አምቡላንስ። አንቺ ወቃየሽ አንቺ ብዙ ብቻ ነው የምትሰሪው ማለት ነው። አምቡላንስ ወይ ምናው ከተማ ለቀቁ በሽተኛ ጭኖ ሳይሆን ኦን ኦፍ አለ። እሱ ሲነካ ነው ሻወርኩ። አንቺ ነሽ እኔ ቀለድሽው? እኔ በጣም እኮ ነው ማምነው ማደንቅሽ። ባንኝ ዝግፋን ባንኝ አላ አንተኛ እንዴት መጣልሽ እንደዚህ አይነት ቀን? ሄሎ ቤቢ ማማ how you ስማ ዊል ሊስን ዊል ኖት ጀ ሚል ጌም ቲክቶክ ላይ እንጫወት ብዬ እኮ ነው። ዊል ሊስን ዊል ኖት ጀ ምንድነው እሱ ደግሞ? እኔ በቃ እስከ ዛሬ የሰራኝን ፋውል ታወራለህ። ዊል ኖት ጀ ጀምር። ፋውል እኔ ፋውል ሰርችሻል። ድሮ ቤተሰብ ሳስተዋውቅሽ ማለት ነው እንትን ሰራተኛችን ናት ብዬ ነው ያስተዋወቅኩሽ። ዊል ሊስን ዊል ኖት ጀ ቀጥይ አንቺ። አንተ እኮ ታስቀኛለህ። የሆነ ቀን ታህሳስ 8 ፔሬድ ነው ብዬ ከልክዬ እንደዛ መሬት ላይ ስትፈራገጥ አይደለም እኮ ማለት እርጉዝ ነበር ከሳሚ። እሺ አንተ እኮ ሆስፒታል ሳጣራ መሀን ነህ። ሶስቱም ልጆች ያንተ አይደል ማለት ዊሊስን ዊሎጀ እናይ አንቺ እና መጣውልሽ ቤት ላይ ዋው ነው ደውልልህ። እኔ ፖለቲካ ወሬ እኮ አይመቸኝም። ስማ ግብረ ስጋ ግንኙነት አድርገህ ታውቃለህ እንዴ? እኔ አላውቅም። ቢሞክር ግን ደስ ይለኛል። ይጥማል። እንዴት አድርገህ ነው ሴቷን ኮንቪንስ የምታረጋት? ጫፉን ከዛስ መሞክር እፈልጋለሁ። እራሷን እንዴት ይሻለች ከፍለሃት መሞክር እፈልጋለሁ።